ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ የአክብሮት ግብዣችን ነው። የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን ትናንት በያዝነው ቀጠሮ መሰረት በዋናነት ዛሬ የመጀመሪያ ክፍል ፕሮግራም ይዘን እንደምንመጣ ትናንትና ገልጸን የነበረው ቀጣዩ ከባዱ ፈተና በሊቨርፑል ቤት በአርነ ስሎት የአሰልጣኝነት ዘመን ከዘንድሮ ሲዝን በባሰ መልኩ ከባድ ጊዜያት ከፊት ለፊት ሊመጡ እንደሚችሉ፣ ቀጣይ የቡድን ግንባታ ላይ ስትራቴጂካል መንገድ የተያዘበት ሂደትና እነዚህ ሂደቶች በአሰልጣኝ አርነ ስሎት ውስጥ ምን ያክል ስኬታማ ይሆናሉ? እነዚህን ሂደቶችስ ሊያስረዝሙ የሚችሉ ከውጤት ሊቨርፑልን ሊያርቁ የሚችሉበት ሁኔታ ሊኖር ይችላል ወይስ አሰልጣኙ የዘንድሮ ሲዝንን እንደ ሽግግር፣ እንደ ፍተሻ፣ እንደ አቋም መመዘኛ፣ እንደ ኤክስፐሪመንት ተጠቅሞ ቀጣይ ዓመት በተሻለ ያለፉትን ጊዜያት ክሎፕ ባስቀመጡት ሌቭል በድጋሚ ሊቨርፑል ሊመለስ ይችላል ወይ? ይሄን በሐሳቦች ልዩነት ላይ እናነሳለን። ምን ከፊት ለፊት ወደ አንፊልድ ምን ሊመጣ ይችላል ብላችሁ ታስባላችሁ? የክሎፕ አይነት ዘመን በብርሃን በደስታ በድል በዛ አስደናቂ ሜንታሊቲ እና የአሸናፊነት ስነቦና ወይስ ከዘንድሮ ሲዝን ባልተሻለ በጥራት ከፍ ብሎ በኳሊቲ ከፍ ብሎ በአጫወትና በአይደንቲቲ የዘንድሮውን ሊቨርፑል አይነት ልንመለከት እንችላለን? እስቲ ምን አይነት እይታ ቀጣይ ጊዜያትን የሊቨርፑልን በራሳችሁ እይታ ግምቶችን ታስቀምጣላችሁ? እስቲ የራሳችሁን አስተያየት በኮሜንት መስጫ ላይ አስቀምጡልን። እኛ ያዝናቸውን ሀሳቦች በራሳችን እይታ ከየትኛው ሚዲያ ላይ ያልተተረጎመው ወይስ በመረጃ መልክ ሳይሆን ይሄ የራሳችንን ሀሳብ በመወያያነት ወደ እናንተ የምናደርስበት ፕሮግራም እና ያዝነውን ቀጠሮ እንግዲህ ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን የመጣንበት የመጀመሪያ ክፍል ነው። ከዚህ ፕሮግራም በመቀጠል እንግዲህ ይህን ፕሮግራም በማሰናዳበት ሰዓት በመረጃ መልክ ያገኟቸው አንዳንድ ጥቆማዎች አሉ። ይህም እንግዲህ በአርሴናል በኩል የአርሴናል የእንግሊዝ ብሔራዊ ቡድን ተመራጭ ተጫዋቾች እንግዲህ ካምፑን ተቀላቅለው በእንግሊዝ ብሔራዊ ቡድን ቆይታ እያደረጉ የነበሩ ጥሪ ቀርቦላቸው እያገለገሉ የሚገኙ ተጫዋቾች ነበሩ። ከነዚህ መካከል ትናንት እንደገለጽናችሁ ኖኒ ማዱዌኬ ግልበቱ ላይ ጉዳት አስተናግዶ ከሜዳ ሊያርቀው የሚችል ጉዳት እንደሆነ እየተገመተ ነው። ይህንን መረጃ አድርሰን እንግዲህ ከ24 ሰዓት በኋላ ዴክላን ራይስ እና ቡካዮ ሳካ ለሜዲካል አሴስመንት በሚል ከእንግሊዝ ብሔራዊ ቡድን ወደ አርሴናል ተመልሰዋል፣ ወደ ካምፑ ተመልሰዋል። ለበለጠ ምርመራ በሚል ነው። ለየትኛው ምርመራ ምን አይነት አፕዴት አለ? የወጡ ዘገባዎች አሉ። አዲስ ብሬኪንግ ኒውስ ነው። ይህን የጉዳት መረጃ ከዚህ ፕሮግራም በመቀጠል ይዘንላችሁ ምን መጣ ይሆናል። ስለ ሴስ ፋብሪጋዝ ማንሳት ያለብን ወደ ትልቅነት ወደ ትልቁ ስቴጅ ለመምጣት ድልድዩን እያጠናቀቀ እንደሆነ በብዙ ምልክቶች እየታዩ ነው። ሴስ ወደ ፕሪሚየር ሊግ ቢመጣ ምን አይነት አሰልጣኝ ሊሆን ይችላል? የዛቪ አሎንሶ ምልክት ትመለከታላችሁ። የሌሎች ወጣት አሰልጣኞች ሚካኤል አርቴታ የሰጠው፣ ኤንዞ ማሬስካ የሰጠው ጥቆማ ጁኒየር ኒግልስማንን ዘመናዊ እግር ኳስ ያበቀላቸው አሰልጣኞች መካከል አንዱ ፋብሪጋዝ ነው። ይሄስ የቀድሞ አርሴናል፣ የባርሳ፣ የቼልሲ አማካይ ምን አይነት ምልክት እየሰጠ ነው? በአሰልጣኝነት ወደ ትልቅ አሰልጣኝነት እየተሻገረ መሆኑን በደንብ እያስተዋልን ነው። ያንንም በተመለከተ በሶስተኛ ክፍል ይዘንላችሁ ምን መጣ ይሆናል።
እስቲ የመጀመሪያ ክፍል ፕሮግራማችን ላይ እናተኩር። የአርነ ስሎት ሊቨርፑል የቡድን ግንባታና ቀጣይ ፈተናዎችን እንመልከት በራሳችን እይታ ካለው ነባራዊ ሁኔታ መነሻ በማድረግ ፈተናውን ያበዙ በርካታ ጉዳዮች በቅርቡ ሳምንት ደግሞ እየተፈጠሩ መጥተዋል። አንደኛው ጉዳይ የክሎፕ ቡድን ኢራው እየከሰመ እያለቀ አዲስ ሂደት፣ አዲስ ግንባታ፣ አዲስ ፍላጎት፣ አዲስ እግር፣ አዲስ የመፍትሄ ሀሳብ የሚፈለግበት ቡድን ሆኗል። ሽግግሩ ሊቨርፑል ውስጣዊም የሜዳ ላይ የሚታዩ ጉዳዮች ሳይሆኑ ከበስተጀርባ ያሉ ጉዳዮችም ጭምር ሽግግር ውስጥ ገብተዋል። ከአዲስ ስትራክቸር አንስቶ እስከ ፊዚዮቴራፒስቶች ድረስ ያንን ሂደት በተለያየ ፕሮግራሞች አንስተናል። አሁን የሜዳ ውስጥ የሽግግር ጊዜ የበለጠ ቻሌንጆችን ከባድ ካደረጉ ጉዳዮች መካከል በቅርብ ጊዜያት ውስጥ ከክለቡ የሚለቁ ተጫዋቾች በቁጥር ከፍ ማለት፣ ያ የተገነባው የሻምፒዮናው ቡድን በሁለት ዓመት ባልሞላው ጊዜ ውስጥ ከስብስቡ የለቀቁ ተጫዋቾች የነበራቸው ሚና ክለቡ ሴንስ ማድረግ የጀመረው የዘንድሮ ሲዝን ነው። የበለጠ ጉለቱ በስኳድ ተሞልቷል። ጉለቱ ግን በእንቅስቃሴ አልተሞላም ወይም መፍትሄ አልተበጀለት። ከነዚህ መካከል አንዱ የትሬንት አሌክሳንደር አርኖልድ ነው። ክሬቲቭ ፉልባክ የበለጠ አማካይ የሚሰጠውን ቁጥር ፉልባኩን የሚሰጥ አስደናቂ የዘመናዊ እግር ኳስ ምርጥ ፉልባክ። ይህን ፉልባክ ለመተካት ቦታም በቦታ የጀርሚ ፍሪፖንግ ዝውውር ተፈጸመ። ኮነር ብራድሊን የበለጠ ወደ ዋናው ቡድን ደቂቃዎችን የሚያገኝበት ሂደት እንደሚፈጠር ተጠብቆ ነበር። የተጫዋቹን ክሬቲቪቲ ደግሞ በበለጠ በክላስ ለመጠቀም ፍሎሪያን ቪትዝን አመጡ። ሶስቱም ጉዳዮች እንግዲህ በተለያዩ ምክንያቶች ኢፌክቲቭ ሊሆኑ አልቻሉም። ብራድሊ በጉዳት፣ ፍሪፖንግ ሊጉን አዳፕት የማድረግ ዊትዘ ካለው ኳሊቲና ስታንዳርድ አንጻር ተስማሚ የሆነ የጨዋታ ሂደት ሊቨርፑል ለተጫዋቹ አመቺ ነባራዊ ሁኔታ በሜዳ ውስጥ አለመፍጠሩ፣ ሲስተማቲካል ፍሪደም ክሬት አለማድረጋቸው የፈጠረ ችግር አለ። የትሬንት አሌክሳንደር አርኖልድ ስንብትን በቀጥታ ትልቁን ተጽዕኖ ያየንበት ደግሞ የወቅቱ የፕሪሚየር ሊጉ ባለፉት 9 ተከታታይ ዓመት ምርጡን መሐመድ ሳላ ደግሞ ሊቨርፑል ቀጣይ ዓመት ላይ ያጣል። መሐመድ ሳላ ማጣት ደግሞ ለሊቨርፑል ሂደቱን የበለጠ የቤት ስራውን ከፍ ያደርገዋል። ይህን የምንልበት በርካታ ነጥቦች አሉ። ለምሳሌ ሊቨርፑል በአንድ የውድድር ዓመት የሚያስቆጥራቸው ግቦች፣ መሐመድ ሳላ የሚያደርገው አስተዋጽኦ በየውድድር ዓመቱ በአማካይ ሊቨርፑል ከሚያስቆጥራቸው ግቦች ውስጥ ከተከታዩ ተጫዋች እንኳን በረጅም ርቀት በቁጥር ከፍ ማለት ብቻ አይደለም። በአንድ የውድድር ዓመት በአማካይ ሊቨርፑል የሚያስቆጥራቸው ግቦች ላይ 39.5 ተሳትፎ የማድረግ አቅም አለ። ይሄ ብቻ አይደለም። ይሄ ማለት ቻንሶችን ክሬት ያደርጋል፣ አሲስት ያደርጋል፣ የበለጠ ደግሞ ግብን ያመርታል። በአንድ ዓመት የ30 ግብ ተጫዋች ነው። መለኪያው የራሱ ስታንዳርድ ነው። ከሱ ከፍ ብሎ በኮንሲስተንሲ በየውድድር ዓመቱ በዚህ ደረጃ ሻርፕ ሆኖ ፐርፎርም የሚያደርግ ተጫዋች ስላልታየ ሊጉ ላይ። ይህን ደግሞ ከሚያሳዩ ምልክቶች መካከል የተጫዋቹ በግል ስኬታማነት በሊጉ ላይ የዘለቀበት ስታንዳርድ ደግሞ ከየትኛውም ጊዜ በላይ ማረጋገጫዎች ይሆናሉ። ይህን ከሚያሳዩ ነጥቦች መካከል አንደኛው 4 ጊዜ የጎልደን ቡት አሸናፊ መሆኑ ነው። 3 ጊዜ የፕሮፌሽናል ተጫዋቾች የዓመቱ ኮከብ ተጫዋች በመባል ብቸኛ መሆኑ ነው። በአንድ የውድድር ዓመት ደግሞ በፕሪሚየር ሊጉ ታሪክ ቤስት ፕሌይ ሜከር፣ የዓመቱ ምርጥ ተጫዋች፣ የዓመቱ ኮከብ ተጫዋች ሆኖ ያጠናቀቀ ተጫዋች የለም። ብቸኛ ተጫዋች ነው። እነዚህ ክብሮችና የተጫዋቹ ክላስ በሊቨርፑል ቤት ሳላ እያለ ሊቨርፑል እንደ ቡድን ዓመቱን ሲጀምር የሚያገኘው ቋሚ የሆነ አገልግሎት አለ። አንድ ክላስ አለ። አንድ ሃይ ሌቭል ስታንዳርድ አለ። ያን ስታንዳርድ ታሳቢ ተደርጎ ቡድኑ ይገነባል እንጂ
ያን ስታንዳርድ ሊቨርፑል ከቅድ ውስጥ አውጥቶ ቡድን ገንብቶ አያውቅም፣ ለምሳሌ ያለፉትን 9 ዓመት። ስለዚህ ለመጀመሪያ ጊዜ ለሊቨርፑል አዲስ ሂደት ብቅ የሚለው ከፊት ለፊት ያለ መሐመድ ሳላ የሚለው ጉዳይ እሱ ሲታሰብ ደግሞ ቅድም እንዳነሳውላችሁ 39.5% በአንድ የውድድር ዓመት አሲስትም ግብን በማስቆጠር የክለቡ ግቦች ላይ ቀጥተኛ ተሳትፎ የሚያደርግ ተጫዋች አንድ ግለሰብ ሆኖ ግን ሚናው ብዙ አስተዋጽኦ ሰፊ ነው። የተሸከመው ጫናና የተሸከመው የክለቡን ኃላፊነት የሚወጣበት መንገድ ደግሞ በጣም አስደናቂና ኮንሲስታንሲ ነው። ይህን ቁጥር በቀጥታ የመተካት ሊቨርፑል በእግር ኳስ ተጫዋቾች በአስተሳሰብ እንጂ በቀጥታ አንድን ተጫዋች በአንድ ተጫዋች ተክቶ በተለይ የሳላ አይነት ኮንሲስታንሲ የሳላ አይነትን ክላስ በተጫዋች መተካት አይታሰብም። ምክንያቱም በፍጥነት መጥቶ የሳላ አይነት ዘለቄታዊ የቦታው ላይ አስተማማኝነት ሊሰጥ የሚችል ተጫዋችን በዚህኛው ዘመን ለማምጣት ምናልባት ሊቨርፑል 200 ሚሊዮን ቢያወጣ እንኳን ለመተካት ይከብዳል። እንደውም አንድ ፕሮግራም ስካይ ስፖርት ላይ ከተመለከታችሁ በፕሪሚየር ሊጉ የማይተኩ ተጫዋቾች ይሉና በክለብ ወይም ክለባቸው በወሰደው እርምጃ ምክንያት እንደማይተኩ አምነው እንደ ቡድን ለመተካት ያዙትን ስትራቴጂ በመጥቀስ ማንቸስተር ዩናይትድ ክርስቲያኖ ሮናልዶን አጥቶ የሮናልዶን አይነት ክላስ አላመጣም፣ ግን ሮናልዶን እንደ ቡድን ተክቶ እነዛን ስኬቶች ለማሳካት ሞክሯል። ግን ሮናልዶን ሲያጣ ማንቸስተር ዩናይትድ ለመጨረሻ ጊዜ አብሮት ያጣው ትልቁ ኳሊቲ ምንድነው? የሻምፒየንስ ሊግ ዋንጫ። ፍጻሜ ግን መብቃት ችሏል። ልብ ብላችሁ እዚህ ጋር የምትመለከቱት ከባርሳ ጋር ፍጻሜ ደርሷል፣ ግን ፍጻሜውን ማሳካት አልቻለም። ነገር ግን ፕሪሚየር ሊጉን አንስቷል። ለምን? የ38 ጨዋታ የሂደት ውድድር ስለሆነ። እንደ ቡድን ግን ሮናልዶን ተክቷል። በግለሰብ ደረጃ ግን የሮናልዶ ተተኪነት ላይ ጊዜውን አላባከንም። ቡድንን ነው በቃ ወዲያው ኦርደር ማድረግ የቻለው። አርሴናል ቴሪ ሄነሪን ካጣ በኋላ ፕሪሚየር ሊግን አላገኘም፣ ትላልቅ ሜጀር ትሮፊዎችን አላገኘም። ሄነሪን በቀጥታ አይደለም አርሴናል የተካው፣ እንደ ቡድን ነው የተካው። አሁን ሊቨርፑል የገባው ትልቁ ክፍተትና ትራንዚሽን መጀመሪያ ያሉበት ትላልቅ መብት የሚያስፈልጋቸው ጠንከር ያሉ ሊጠናከሩ፣ ሊዋሃዱ፣ ሊያድጉ፣ ሊጎለብቱ የሚገቡ ወሳኝ የዘንድሮ የውድድር ዓመት የተመለከትናቸው በጣም መቀረፍ ያለባቸው ችግሮች አሉ። እዚህ ላይ እንግዲህ መሐመድ ሳላ የሚያክል ክላስ ሊቨርፑል ያጣል። ኖሮ የሊቨርፑል ፊር ፋክተር ነው። እድሜው 30 ምናምን ሆነ። የዘንድሮ የውድድር ዓመት ወረስት ሲዝን በሱ የእግር ኳስ ህይወት ውስጥም ሊሆን ይችላል። ግን ሳላ ሲባል ፕሪሚየር ሊጉ ላይ የነገሰ አንድ ሱፐርስታር ሊቨርፑል አንድ አስደናቂ ኮንሲስታንሲ ያለው በቅርብ ዓመት ውስጥ እሱ ወደ ፕሪሚየር ሊግ ከመጣ በኋላ የሱ አይነት ኮንሲስታንሲና አስደናቂ ኳሊቲ ያሳየ ተጫዋች በሌለበት በሱ ስታንዳርድ ደረጃ ይህን የሚያክል ክላስ ሲያጣ መብቴ የሚያስፈልጋቸው በርከት ያሉ ችግሮች እያሉ የሳላ ችግር በነዛ ችግር ድምር ውጤት ያክል ሰፊ ይሆናል። አሁን ከባዱ ራስ ምታት እዚህ ጋር። ይህን ራስ ምታት ደግሞ ከሚያጎሉ ጉዳዮች መካከል አንደኛው ሊቨርፑል እያጣና እየወረደ የመጣው የጨዋታ ስታይልና አይደንቲቲ ነው። አሁን በመወያያነት ብናነሳው ይሄ ለሊቨርፑል አሁን ጉዳዮች ኃላፊዎችን ለተመለከተ ሊቨርፑል በጥሞና ሂደቶችን በመከታተል በምልመላ ሂደት የተጫዋቾችን ፐርፎርማንስ ተከታትሎ ለቦታው ይሄ ተጫዋች ያስተማምናል ብለው አምነው ሲያመጡ ምን ያክል ኢፌክቲቭ እንደሚሆን ያለፉት ዓመታት በቂ ማረጋገጫ ናቸው። በምልመላው ሂደት ላይ ሊቨርፑል አሁንም በተንጣለለ አስደናቂ ሂደት ውስጥ ነው ያለው። ስለ ባክሩም ስታፉ በግሌ ምክንያቱም የምመለከታቸው የማነባቸው የምናያቸው ነገሮች አስተማማኝነቱ ሁሌም ጥያቄ አይነሳም። ከዛም በኋላ ግን የመገልገል አቅም ላይ ነው ሁሌም ጥያቄ ያለው እንጂ ክላስን ለመገንባት
የአምና የውድድር ዓመት የሊቨርፑል ፐርፎርማንስን ተመልክታችሁ ተጫዋቾች ወደ ሊቨርፑል ጥያቄ ሲቀርብላቸው እምቢ ለማለት ወደኋላ ለማለት እምቢ የማይሉበት ላይ ደረጃ ላይ አድርሰው ነው ክሎፕ የሊቨርፑልን ስታንዳርድ ከፍ አድርጎ የለቀቁት። ለዛ ነው ሊቨርፑል ኢሳቅን፣ ኤኬቲኬን፣ ዊትዘን ሱፐርስታሮች ማምጣት የቻለው። ስለዚህ በሱፐርስታሮች የመበልጸግና የማደግ በአስደናቂ ውጤታማነት ፐርፎርም የማድረግ አቅሙ ከአዘዋዋሪው አካል ሳይሆን ከተጠቃሚው አካል ነው ትልቁ መብት የሚፈለገው። ይሄ እነዚህን ሱፐርስታሮችን አዋህዶ ሜዳ ላይ የሚገለገልበት መንገድ ነው እንጂማ ትልቁ ተገቢው ስትራቴጂማ በኃላፊዎቹ እኮ ቱሎች ቀረቡ። ቱልን የመጠቀምና የአጠቃቀም ዘዴ ነው አሁን ወሳኝነቱ። አሁንም ቀጣይ ሳመር 3-in-1 የሚባለው የሊቨርፑልን ስትራቴጂ ታውቁታላችሁ ብዬ አስባለሁ። ሊቨርፑል ለሶስት ተከታታይ የዝውውር መስኮት እፎይታ ሲወስድ አራተኛ የዝውውር መስኮት ዳይናሚክ ኢንቨስትመንት የሚፈጸምበት ነው። አሁንም በዛ ስትራቴጂ እንግዲህ አምና 450 ሚሊዮን ፓውንድ አውጥተዋል። 235 ሚሊዮን ፓውንድ ገቢ አድርገው እንግዲህ በአሞርታይዜሽን ሲስተም 138 ሚሊዮን ፓውንድ ደግሞ በቀጥታ ኔት ስፔንድ አድርገዋል። ለተጫዋቾች የኮንትራት ቅድመ ክፍያ ማለት ነው። ለእያንዳንዱ ተጫዋች የመጀመሪያ ዙር ክፍያ የ4 እና የ5 ተርም የ6 ተርም እንደ ኮንትራታቸው ልክ ስለሚከፈል አሁን ላይ ሊቨርፑል ተጨማሪ ሱፐርስታር በመሐመድ ሳላ ፖዚሽን ላይ ለማምጣት ኦሊሴን ጨምሮ ክቫራትስኬሊያን፣ ባርኮላን፣ አንቶኒ ጎርደንን፣ ያኒ ዲያሞንዴን፣ ሞርጋን ሮጀርስን በተለይ ደግሞ ኮንሲሳውን እነዚህ ተጫዋቾች በራደር ውስጥ ይዟል። በእጩነት ለሪክሩትመንት አባላቱ የረጅም ጊዜ ፈተና ሆነው ምልመላውን፣ እድገታቸውን፣ ቅንጅታቸውን፣ መብላላታቸውን፣ ኳሊቲያቸውን ሲከታተሉ ከርመው አሁን ደግሞ በመደራደር ኳሊቲያቸውና ተጫዋችን አሳምኑ ስለ ክለቡ ሌጋሲና ቀጣይ ፕሮጀክት ከፍ ባለ ፕሮፖዛል አሳምነው አግባብቶ የማምጣትን ስታንዳርድ ደግሞ በተካኑ ኃላፊዎች ሊፈጸም ሳመርን የተጠባበቁ ነው። 3-in-1 ስትራክቸርን ተጠቅመው ታዲያ መሐመድ ሳላ በአንድ የውድድር ዓመት እንደምታውቁት በአማካይ 48 ጨዋታዎችን የሚያደርግ ከ48 ጨዋታዎች ውስጥ 94.86%ን ደግሞ 90 ደቂቃ የሚያጠናቅቅ 48ቱን ጨዋታ ለተከታታይ ጨዋታ ሊያደርግ የሚችል ያለምንም ጉዳት እንዲህ አይነት ክላስ ያለውን ተጫዋች በዚህ ልክ በተሰራ ጫማ ለማምጣት ይከብዳል። ነገር ግን ወደዚህ ልክ ተጫዋችን ማብቃት ደግሞ ሊቨርፑል የተካነበት ነው። ለምሳሌ ሉዊስ ሱዋሬዝን ተመልከቱ። ሊቨርፑል እንዴት እንዳበቃ 22.8 ሚሊዮን ፓውንድ የወጣበት ተጫዋች ነው። ከዛም በኋላ 79 ሚሊዮን ፓውንድ የሸጡት። ኩቲኒዮ 10.5 ሚሊዮን ፓውንድ ነው የወጣበት። 141 ሚሊዮን ፓውንድ በኮንትራቱ ልክ የሚከፈል ስምምነት ዛሬ ባርሳ ለገባበት ከፍተኛ የፋይናንስ ኪሳራ አንዱ የሚባለው የፊሊፔ ኩቲኒዮ ዝውውር ነው። የሊቨርፑል ኃላፊዎች በመደራደራቸው ኳሊቲ ተጫዋች የማብቃት ችግር የለበትም። ሊቨርፑል ክላስ ክሬት የማድረግ አሁን ትልቁ ክፍተት ምንድነው? ክላስ የተቀመጠበት ስታንዳርድን ግን እዛ ደረጃ ለመድረስ ሂደት አለ። ሂደቱ ከባድ ነው። ሂደቱ ትዕግስት ይፈልጋል። ለዛ ሂደት ደግሞ ቅኝቱ አስተማማኝ ነው ወይ? ጥያቄዎች በአብዛኛው መልስ አያገኙም። በተለይ የዘንድሮን ሲዝን ለተመለከተ ስጋት፣ ትካዜን፣ ቀጣይ ጊዜያትን በትኩረት ከመመልከት ይልቅ በጥርጣሬ መመልከት የቀድሞ የሊቨርፑል ባህል። የርገን ክሎፕ ወደ አንፊልድ እግራቸው ከመምጣታቸው በፊት በ9 ነጥብ ልዩነት 2013-14 የውድድር ዓመት እስከ 32ኛ ሳምንት ድረስ እየመራ ያለ ቡድን የመጨረሻ 6 ጨዋታዎች ላይ ባሳየው ማንጠባጠብ ዋንጫውን ሲነጠቅ ጥርጣሬውን የበለጠ ጥልቅ አድርጎት ቁዘማውን አስፍቶ ነበር። ክሎፕ መጀመሪያ አመኑ ከጥርጣሬ ይልቅ ወደ አመኔታ እንቀይረዋለን የሚል ስትራቴጂ ይዘው እስከሚመጡ ድረስ
አሁን ያ ጊዜ ድጋሚ እየተመለሰ ያለን የሚመስለው ለደጋፊዎች በአንድ ሲዝን ሁኔታዎችን ለመደምደም ባይቻልም ግን ለመደምደም የሚያስገድዱ ፍንጭ አልባ እንቅስቃሴዎች በስተዋል። ፍንጭ አልባ እንቅስቃሴዎች። ይህን ደግሞ ከሚመሰክሩ ጉዳዮች መካከል ተጫዋቾች ከሊቨርፑል ውጭ ወጥተው ብሔራዊ ቡድን ሲሄዱ ለምንድን ነው ሻርፕና ስማርት የሚሆኑት? ከዚህ በፊት እንደውም እኮ የሚባለው አድማጮች ታስታውሱ እንደሆነ የሊቨርፑል ተጫዋቾች በብሔራዊ ቡድን ጨዋታ ባላቸው ወቅት ራሳቸውን ይቆጥባሉ ለቡድን ሲባል ለክሎፕ። እንደውም በአንድ ወቅት የማስታውሰው ፈርሚኒዮ በብራዚል ብሔራዊ ቡድን ሚና ስለተቀየረ ነው እንጂ ፈርሚኒዮ ካለው እውቀት ካለው ኳሊቲ አንጻር ለብራዚል ብሔራዊ ቡድን እንደዚህ አያገለግልም። ፔቴ የሚጠቀሙበት መንገድ ነው ፈርሚኒዮን የሊቨርፑልን አይነት ኳሊቲ እንዳያሳይ ብራዚል ብሔራዊ ቡድን ውስጥ የሚያደርገው የሚል በሀሳቦች ልዩነት ላይ የብራዚል እግር ኳስ ተንታኞች ይከራከሩ ነበር። ለምንድን ነው ቦቢ በብራዚል ብሔራዊ ቡድንም እንደ ሊቨርፑል ፐርፎርም አያደርገው እያሉ ሀሳቦችን ያስነሳ ነበር። ምናስታውሰው በተጨማሪ የነ ጂኒ ዋይናልደም አስተዋጽኦ፣ የነ ጆርዳን ሄንደርሰን በእንግሊዝ ብሔራዊ ቡድን ታስታውሱ እንደሆነ ጥያቄዎች ነበሩ። የነ ቪቪዲ በደንብ ጥያቄዎች ነበሩ። እንደውም አርኖልድ ናሽናል ቲም ሲደርሱለት ጨዋታ እድለኛ አይደለም፣ ይጎዳል። አንዲ ሮበርትሰን በስኮትላንድ የሊቨርፑልን ክላስና ስታንዳርድ ለብሔራዊ ቡድናቸው አያበረክቱም ይባሉ በዚህ ደረጃ ይታሙ ነበር። አሁን ግን ክለብ ውስጥ ፐርፎርም ከማድረግ ይልቅ የብሔራዊ ቡድን አጫወት ለነዚህ ተጫዋቾች ደግሞ ምቾት እየፈጠረ ነው። አንደኛው ማሳያ ፍሎሪያን ቪርትዝ ነው። ትናንትና በነበረን ፕሮግራም በስፋት አንስተናል። ያንን ሐሳብ አንደግሞ፣ ነገር ግን አሁን ስለ ስትራቴጂካል የቡድን ግንባታ እስቲ የተለያዩ ነጥቦችን ከአጫወት ሲስተም ጋር እያያያዝን አንድ በአንድ እናንሳ። የሳላ ጫማ የዚህን ያክል ሰፊ ከሆነ ሊቨርፑል አሁንም የሽግግሩን ሂደት ከሚያረዝሙ ጉዳዮች መካከል የአንዲ ሮበርትሰን ተተኪ ተደርጎ ታሳቢ ተደርጎ በክለቡ የመጣው ሜሎስ ኬርኬዥ የውድድሩን 60% እንበለው አብዛኛውን ጨዋታዎች ቋሚ ሆኖ ቢጀምርም በተጠበቀው ደረጃ ፐርፎርም አላደረገም። እንደውም በተሻለ ሁኔታ ሁለተኛ ዙር ላይ ጥሩ ተጫዋች ሆኖ ተመለከተ። ሊቨርፑል ሕይወት ያለ ቫንዳይክ የማሰቢያው ጊዜ ሩቅ አይደለም። ቀጣይ ዓመት ዘንድሮ ብዙ ጥያቄዎች ብዙ እየታማ ቫንዳይክ ቆይታ አደረገ። ብዙ እየታማ ብዙ በሱ ስታንዳርድ ደረጃ አሁንም በፕሪሚየር ሊጉ አስተማማኝ ተከላካይ ባይኖርም የኋላ ደጀን የቫንዳይክ አይነት ሊደርሺፕ፣ የቫንዳይክ አይነት ሞቲቪቲ፣ የቫንዳይክ አይነት አንድ ተከላካይ ሊኖረው የሚገባ የተሟላ ባህሪ ቫንዳይክ ላይ ነው የሚንጸባረቀው። ግን እንደዚህም ሆኖ በሊቨርፑል ውጤት ላይ የራሱ አስተዋጽኦ አለው የቫንዳይክ ብቃት መውረድ። ስለዚህ ያለ ቫንዳይክ ህይወትን የሚያስብበት ጊዜ ሩቅ አይደለም። ሌላ ሁለተኛ ሽግግር። አድማጮች ይህንን ጉዳይ በደንብ ልብ ብላችሁ ተመልከቱ። አሁን የሳላ ተተኪ ማን ይሆናል የሚለው ጉዳይ ገና ሳይፈታ ሁለተኛና ሶስተኛ የሽግግር ጊዜያት ከኋላ እየመጡ እየተከታተሉ የምታስታውሱ ከሆነ በእግር ኳስ አንድ በተለምዶ የሚባል አባባል አለ። ዮሐን ክራይፍ ይሁን ማርሴሎ ቤልሳ ይሁኑ አርሴን ቬንገር ብቻ የተለያየ ፕሮግራሞች ላይ አድምጫለሁ። በተለይ የነጮቹ ትላልቅ ዶኩመንተሪዎች ላይ በቡድን ሽግግር ውስጥ አንደኛውን እየተተካ በየጊዜው ይሄ ትራንዚሽኑ ባላንሱን ሳይስት ተጠብቆ የማይሄድ ከሆነ ልክ እንደተያያዙ ሰንሰለቶች ነው። አንደኛው ሲፈታ ሌላኛው እየተፈታ ነው የሚሄደው። ስለዚህ ድጋሚ ይሄንን ሰንሰለት አቀናጅቶ ወደ ቀድሞ ቦታ ለማምጣት የተወሰነ ጊዜ ይፈልጋል። አሁን የሳላ መልቀቅ ብቻ አይደለም፣ ከኋላ ተያይዞ የሚመጡ ተጨማሪ ጥያቄዎች አሉ። እንደውም በበለጠ የሊቨርፑል የዘንድሮ ሲዝን ከባዱ ራስ ምታት የሆነው የተከላካይ ክፍሉ መዳከም ነው። የተከላካይ ክፍሉ ኢፌክቲቭ አለመሆን ነው። ለዚህ ደግሞ እንደ ምክንያት የሚነሳው የ6 ቁጥር ቦታ አለመኖር ነው። የ6 ቁጥር ቦታ ገና ልባት ሳይሰጠው የተከላካይ ክፍሉን የበለጠ አሳሳቢ የሚያደርግ የቡድኑ ያምበሉን የኮንትራት ዘመን የመጨረሻ ዓመት ቀጣይ ዓመት ነው። ሩቅ አይደለም። ከሁለት ወር በኋላ ሲዝን ያልቃል።
የቫንዳይክ ተተኪ ገና የሚታሰብበት ወቅት ገና ከፊት ለፊት እየመጣ ነው። እዚህ ጋር ደግሞ የምንመለከተው የክለቡ ሲኒየር ክላስ ፊገሮች ከሆነ ዓመት ቀጣይ ዓመት ላንመለከታቸው እንችላለን አብዛኞቹ። ሌላኛው ራስ ምታት ማለት ነው የቡድን ሊደርሺፕ፣ ያ ሜንታሊቲ፣ ያ ሞንስተር ሜንታሊቲ ታስታውሳላችሁ። መሐመድ ሳላ አንፊልድ ላይ ተጎድቶ እሱ ባልተሰለፈበት፣ እሱ በማይጫወትበት፣ እሱ በማያገለግልበት የባርሴሎናው ምሽት ኔቨር ጊቭ አፕ የሚለውን ቲሸርት ለብሶ ሜዳ ላይ መገኘት ስለ ጨዋታው ትንቢት እኮ ነው መሐመድ ሳላ። ይሄ የሊቨርፑልን የጨዋታ ሜንታሊቲ የእምነትን ደረጃ ነው የሚያሳየው። ባርሳን የሚያክል ክላስ ቡድን ያውም በወቅቱ የነበረውን ስብስብ አስቡት። የሜሲ ፕራይም ታይም፣ ዴምቤሌ፣ ሱዋሬስ፣ ኩቲኒዮ ሱፐርስታሮች የታመቁበት ስብስብ ውስጥ ኔቨር ጊቭ አፕን ፈርሚኒዮና መሐመድ ሳላ በሌሉበት በጀርዳን ሻኪሪ ፓሶች እኮ ነው ሊቨርፑል ባርሳን ያሸነፈው። የሊቨርፑል ሶስተኛ ወይም አራተኛ ተመራጭ። ይህን ስናስብ ምንድነው የሊቨርፑል ሜንታሊቲ ሲኒየር ፊገር ከአሊሰን፣ ሮበርትሰን፣ ቫንዳይክ፣ ሳላን ሊቨርፑል በጣም በጣም በቅርብ ዓመት ያጣቸዋል። እነዚህን ተጫዋቾች ሲተኩ በሚተኩ ተጫዋቾች ደረጃ አይደለም መመልከት ያለብን። የሊቨርፑል የአሸናፊነት ሜንታሊቲ የተገነባበት ስታት ሽግግሩ ምን ያክል ከፍተኛ ሂደት እንደሚፈልግ፣ ጥንቃቄ እንደሚፈልግ ይሄን በሚመሩ ባለሙያዎች አድማጮች እኔ ለሰከንዳት ያክል ለማይክሮ ሰከንድ ያክል ጥርጣሬ የለኝም። በሪቻርድ ይዙም በሉት በማይክል ኤድዋርድ በኢንጂነሩ ዛሬ ለምናወራው ሊቨርፑል ለማመን የሚከብድ እኮ የቡድን ግንባታ ስትራቴጂ እኮ ነው። ኤድዋርድን ለመተቸት በአንድ ሲዝን በጣም ነው የሚከብደው። ስለ ኤድዋርድ ማወቅ የምትፈልጉ ከአንድ ዓመት በፊት ከሁለት ዓመት በፊት የዚህ ባለሙያ ወደ ሊቨርፑል ቤት መመለስን አባ እንኳን ደህና መጣ ኤድዋርድ በሚል ጽሑፍ የሰራው አስደናቂ ፕሮግራም አለ። ያንን መለስ ብላችሁ ተመልከቱ። አንጀሎቲ፣ ቤኒቴዝ፣ ስፓሌቲ ምናምን አሌግሪ በሚባሉበት ወቅት በሊቨርፑል ቦርድ ውስጥ የርገን ክሎፕ እንዲመጡ ሁሉንም ቅድመ ሁኔታዎችን ቦርዱን አሳምኖ ያመጣ ስፖርቲንግ ዳይሬክተር ነው። ዛሬ የክለቡ የፉትቦል ሲኢኦ የእግር ኳሱ ክፍል የሊቨርፑል ሙሉ የቡድኑ ሳይሆን የእግር ኳሱ ዲፓርትመንት ሲኢኦ ሆኖ በነ ሪቻርድ ሂውስ እንደውም በጎለበቱ ባለሙያዎች ታግዞ ነው። እነዚህ የሊቨርፑል አስተዳዳሪዎች የዚህን ክለብ ባህልና ቅኝትን ከግንባታው አንስቶ እያንዳንዱን ብሎኬት በአግባቡ ሲያቀብሉ የነበሩ ኢንጂነሮች ናቸው። ዛሬ ላይ ለተፈጠረውን ክፍተት በነገራችን ላይ ለተፈጠረውም የውጤት ማጣት የተፈጠረውንም ክፍተት በእርግጠኝነት ልንገራችሁ የመብቴ ግለሰቦች የሚሆኑት እነዚህ ናቸው። ሌላ የትኛውም አዲስ ኃላፊ ማምጣት አዲስ የቡድን ግንባታ ውስጥ መግባት የሊቨርፑልን ክስረትና የሊቨርፑልን መፈራረስ እድሜን የበለጠ ማፋጠን ነው። እንደዚህ የቡድን ግንባታውን ለማፍረስ የበለጠ ፍጥነት መስጠት ነው። እነዚህን ኃላፊዎች ከስራ ለማሰናበት አንዳንድ ኮሜንቶችን ስለመመለከት ነው። አሁንም መብቴ በእነዚህ እጅ ነው ያለው። እነዚህ ግለሰቦች መብቴውን በፍጥነት ማምጣት ይችላሉ። ትልቁ ጉዳይ ምንድነው? የክለቡ ካልቸርና የሊቨርፑልን 20ኛ ዋንጫ ድል ያለምንም ኮሽታ ያመጣውን አሰልጣኝ በተያዘው ስትራቴጂና በተያዘው እቅድ መሰረት የክለቡን የመጀመሪያ ዙር ትራንዚሽን አሁን ለምሳሌ በቅርቡ አንድ ዘገባ ስመለከት ነበር። ሊቨርፑል እንደ ቡድን የዘንድሮውን ሲዝን ሪቪው ከሚያደርግባቸው ምክንያቶች መካከል በአስተማማኝ ሁኔታ ፐርፎርም እንዳያደርግ የአምናውን አይነት ጥንካሬ እንዳይደግም ያደረጉ ችግሮች ተብሎ ከተያዙ ጉዳዮች መካከል የቡድን ግንባታው አለመጠናቀቁ ነው የሚል ውስጣዊ እምነት አለ። ለዛ ነው ስሎትን ያላሰናበቱት። አልተጠናቀቀም፣ ሁለተኛ ሳመር ያስፈልገናል ብለው ማመን የጀመሩት የኢሳቅ መጎዳት፣ የፍሪፖንግም ጉዳት መደራረብ፣ ዊድዘ በአካል ብቃት መጎልበትና ሲዝኑን አዳፕት ለማድረግ ጊዜ መፈለጉ እነዚህ ኢሹዎችን ሲታዩ
እነዚህ ችግሮች መፈጠራቸው የበለጠ ለሊቨርፑል ተጨማሪ ተጫዋቾች ወደ ክለቡ እንዲመጡና የተጀመረው ግንባታ በበለጠ እንዲጠናከርም በተቃራኒ በነገራችን ላይ በር ከፍቷል። እነዚህ ተጫዋቾች ይዋሃዱና በተጨማሪ ጊዜ እንመልከታቸዋል አሉ። አሁንም ድክመት አለ እንሞላለን ነው ያሉት። ስለዚህ የችግሩ የመጀመሪያ የመፍትሄ ሀሳብ ተይዟል። አሁን ችግሮቹ ቢሞሉ መፍትሄ ይመጣል ወይ ነው የኔ ትልቁ ጥያቄ። አርነ ስሎት ለዚህ መፍትሄ የሚሆኑ አሰልጣኝ ናቸው ወይ ነው። አሁን የሊቨርፑል ቦርድ እና ሪቻርድ ሂውዝ ያመነባቸው አርነ ስሎትን እነዚህን ኃላፊዎችን ያሳመኑበትን ደረጃ ላይ ነው ወይ የሚገኙት? ምክንያቱም እነዚህ ኃላፊዎች እኮ ባያምኑ ነው የሚገርሙት። አይደለም እነዚህ ኃላፊዎች ሁሉም 100% ማለት ይቻላል የሊቨርፑል ደጋፊዎች በመላው ዓለም አምነውታል። ከአንድ የዚህ ፕሮግራም ዋና አዘጋጅ ከአባ ውጭ ዋንጫ ቢያነሳም በዚህ ሰውዬ አልተማመንም ብሎ በድፍረት ሊቨርፑል 20ኛ ዋንጫውን ያገኘ ዕለት ፕሮግራም ሰርቷል። በስሎት አልተማመንም። አሁንም የእሳቸው ቡድን አይደለም ይሄ ዋንጫ ያነሳው የክሎፕ ቡድን ነው። ቀጣይ ዓመት በራሳቸው ቅኝት አድማጮች አንቸኩል ሲል በኮሜንት መስጫ አንዴ የቆጠርኩት 56 ኮሜንቶች ተሰጥተውታል። ስድብም የቀላቀለ ማለት ነው። ዛሬ ላይ ሀሳቦች እንግዲህ በተቃራኒ እየተጓዙ ነው። ታዲያ እኛ አሰልጣኝ ለምንድን ነው የሊቨርፑል ደጋፊዎች እምነት በዚህ ደረጃ ያጡት? ለምንድን ነው በስሎት ላይ ያላቸው ቀጣይ የቡድን ግንባታ አልተጠናቀቀም ብለው ኃላፊዎቹ ካመኑ እሺ ለማጠናቀቅ ቀጣይ ሳመርን የሚጠብቁ ከሆነ በሚመጡ ተጫዋቾችስ እንደሚባለው እነዛ ክላሶች ከመጡ የሊቨርፑል ችግር ተቀርፎ ወደ ቀድሞ ሪትም የመምጣቱ ጉዳይ በእርግጥ በሊቨርፑል ቤት ይስተዋል ይሁን? ምን አይነት ፍንጭ አይተናል ነው። አንድ ጉዳይ በጣም አሳሳቢውንና የከፋውን ጉዳይ እዚህ ጋር ላንሳላችሁ። ይሄ የከፋ ጉዳይ ብዬ በጣም አሳሳቢ ብዬ ላሰምርበት የሚችለው አንድ ከባድ ጉዳይ ለሊቨርፑል ከፊት ለፊት ያለውን ከባድ አደጋ በአሰልጣኝ አርነ ስሎት ውስጥ ከሚጠቁመን ትልቁ የጨዋታ እንቅስቃሴዎች መካከል ሊቨርፑል ባለፉት የፕሪሚየር ሊግ 31 ጨዋታዎች ውስጥ በ27ቱ ጨዋታ ሊቨርፑል በተጋጣሚ ሩጫ ተበልጧል። በተጋጣሚ ኢንቴንሲቲ ተበልጧል ማለት ነው። ባለፉት ሊቨርፑል 10 ዓመት አይደለም 13 ዓመት ብሬንዳን ሮጀርስ የሊቨርፑል አሰልጣኝ እያሉ ጭምር የርገን ክሎፕ መጥተው የኢንቴንሲቲ አባት የሊቨርፑልን ማንነት የመለሱት አሰልጣኝ የርገን ክሎፕ የገነቡት ያ አስደናቂው አይደንቲቲ የሊቨርፑልን ኮሊደር ሁሌ ማነሳው መግቢያው ላይ አወር አይደንቲቲ ኢዝ ኢንቴንሲቲ የሚለው ይሄ ደጋፊም ይሄ ስቴዲየሙም ይሄ ቡድንም ፊል የሚያደርገው አንድ አይደንቲቲን አላብሰው ነው የሄዱት። አሁን ሊቨርፑል የአይደንቲቲ ክራይሱን አልፎ እያያዘ ያለው አይደንቲቲ ነው የሚያሰጋው የበለጠ ማለት ነው። በፕሪሚየር ሊጉ የኢንቴንሲቲን አይደንቲቲ ግልጽ በሆነ ጨዋታ ሂደት ሜዳ ላይ በአስተማማኝ 100% ፐርፎርማንስ ጥሩም ሆነ አልሆነም ያ ሲዝን በስኬት ተጠናቀቀ አልተጠናቀቀም በኢንቴንሲቲ የሚታይ ፊገር መገንባታቸው ሊቨርፑል ላይ መተማመን ሁሌም በዘለቄታዊ ሁኔታ እንዲቀጥል አድርጓል። እንዲዘልቅ ትክክለኛ መፍትሄ አምጥተዋል። ኢንቴንሲቲ የሚባል መጽሐፍ የተጻፈለት በርካታ ሪሰርቾች የተሰሩለት በጄጂ የፕሬሲንግ እንቅስቃሴዎች ውስጥ ኢንቴንሲቲ የሚባለው አጫወት አንደኛው ካራክተር ምንድነው? ሜዳ ውስጥ ተጫዋች ወክ እንዲያደርጉላ አይፈቅድም። ሩጫ ነው። ለዛ እኮ ነው የደጋፊው ስሜት የተጫዋቾቹ እንቅስቃሴ በተመሳሳይ ዌቭሌንግዝ መጓዙ ነው ሊቨርፑልም በቀጥታ ወደ ስኬት ሲመራ የነበረው። አሁን የደጋፊው ስሜት ሜዳ ውስጥ ተመልከቱ። ነርቪ ሞመንት አንፊልድ ላይ የጠፋው በሌሎች ስቴዲየሞች ለዋንጫ እየተፎካከሩ የምናስተውለው አንፊልድ ላይ በመጥፎ ጊዜያትም የሌለ በጣም በስሜታዊነት ከፍተኛ ጭንቀት ውስጥ ውጥረት ውስጥ መግባት በአንፊልድ ለረጅም ጊዜያት ተሰምቶ የማያውቀው የተቃውሞ ድምፅ በአንፊልድ ታይቶ የማይታወቅ የሽንፈት ድባብና የስጋት ድባብ እየመጣ ነው።
ለዚህ ደግሞ አንዱ ማሳያ የክለቡ የጨዋታ ሲስተም ከ31 ጨዋታዎች ውስጥ 27ቱን ተጋጣሚ ሊቨርፑልን ሜዳ ከቨር በማድረግ በመሮጥ ከበለጠ የሊቨርፑል አይደንቲቲ የመጨረሻ ከባድ አደጋ ውስጥ ገብቷል ማለት ነው። ሊቨርፑል በአንድ ሲዝን አድማጮች አንድ የኦፕታን ስታት ልንገራችሁ አውትራን የሆነበትን ከባድ ብልጫ በተጋጣሚ እኩል ሼር ተደረገ ወይም ወደ ሊቨርፑል አፕሮክሲሜትሊ ተጠጉ የተባሉበትን ሁለት ሲዝን በቁጥር ላስታውሳችሁ። ሊቨርፑል በ2022-23 ከሻምፒየንስ ሊግ እግር ኳስ ውጪ የየርገን ክሎፕ ቡድን ሲሆን በ38 ጨዋታ የየርገን ክሎፕ ቡድን 14 ጊዜ ነው ተጫዋች የተጋጣሚ ቡድን ሊቨርፑልን በሩጫ የቀደመው። ከዛ ዓመት ቀደም ብሎ የርገን ክሎፕ ከብሬንደን ሮጀርስ በተረከቡበት የውድድር ዓመት 16 ጊዜ ሁለቱ ናቸው ባለፉት 10 ዓመት ውስጥ የሊቨርፑል በጣም ዝቅተኛው ተጋጣሚ ሊቨርፑልን የበለጠበት የሩጫ የጨዋታ ቁጥር እነዚህ ናቸው። ዘንድሮ ሊቨርፑል ተጋጣሚ የበለጠው 4 ጨዋታ ነው። ከአራቱ በጣም የሚያስገርማችሁ ሁለቱ ጨዋታዎች በርንሌ እና ወልቭስ ናቸው። ሁለቱ ጨዋታዎች እነዛ ደግሞ ሁለት ቀሪ ጨዋታዎች አንደኛው አርሴናል ነው። በሲዝኑ 5ኛ ጨዋታ ልብ በሉ አርሴናል ነው 5ኛ ሳምንት ላይ 3ኛ ሳምንት ላይ ከሁለት ጨዋታ በኋላ አንደኛው ጨዋታ የስድስት ጨዋታ ሃፍ ታይም ነው። ከባዱ ስጋት የስድስት ጨዋታ ድምር ውጤት ሃፍ ታይም ነው። አንድ ጨዋታ የሞላው 100% በሶስት ጨዋታ ብቻ ነው የበለጠው ሊቨርፑል ተጋጣሚ ኪሎ ሜትር ከቨር በማድረግ። ከዚህ በላይ አስደንጋጭና ከባድ የአይደንቲቲ ኪሳራ ውስጥ ሊቨርፑል ገብቶ አያውቅም። ይሄ በብሬንደን ሮጀርስም የአሰልጣኝነት ዘመን አልተስተዋለም ነው የምላችሁ፣ አይደለም በየርገን ክሎፕ በክለቡ አይደንቲቲ። ስለዚህ ሱፐርስታሮቹ ቢመጡ ተቀናጅተው አሁን ሊቨርፑል እንደሚባለው በሳላ ቦታ የሳላን ጫማ ለመተካት ሁለት ስትራክቸራል ፍሉዲቲን ለማምጣት የክለቡ ኃላፊዎች አስበዋል ነው የሚሉት። አንደኛው የሳላ ለመኖር ከተጽዕኖ ውጭ የሚያደርገውን የዊድዘን እንቅስቃሴ የበለጠ ፍሪ ሮል ለመስጠት ቲም ዳይናሚክስን ማቀናጀት ነው። ይሄ ቅንጅት በእምነት ደረጃ ስሎት ያመጡታል ወይ እስካላየን ድረስ አው ብሎ ለመደምደም ይከብዳል። ባየነው መመዘኛ ደግሞ አያመጡትም። ምክንያቱም ኒግልስማን ከ4 ወር በኋላ ዊድዘን ሲያገኙ እንዴት ነው የሚጠቀሙት? ከ4 ወር በፊት ያየነው ዊድዘን ከ4 ወር በኋላ ያሳዩናል ኒግልስማን። በእነዚህ 4 ወር ውስጥ መሃል ደግሞ ሊቨርፑል አንዲትን ፈንጠር የሚል ፈቀቅ የሚል የመዋሃድ ሲስተም በዊድዘን ክሬቲቪቲ አቅም ላይ የበለጠ ሊያደራጅ የሚችል ፍሉዲቲ አላሳዩ። ይሄ ዩኒክ የሆነ ይሄ ተጫዋች ለምን 116 ሚሊዮን ፓውንድ እንደተከፈለበት ኒግልስማን ያሳየናል። በጀርመን ብሔራዊ ቡድን እሱት በሊቨርፑል አያሳዩን። አንደኛው ሳላን የበለጠ የሳላን ክሬቲቪቲ በዊድዘን ነፃነት ውስጥ ለማግኘት ያስባሉ። ሁለተኛው በቦታው ላይ ተጫዋች በማምጣትና አታኪንግ ማይንዱን የሊቨርፑልን ከሉዊስ ዲያዝ ተተኪ ጋር አብሮ በማምጣት ዴብዙ ማሳደግ፣ የክለቡን የግብ ምርት ከፍ ማድረግ ኤኬቲኬና ኢሳቅን ጨምሮ ማለት ነው። ለዚህ ነው አሁን በቅርብ ከአለፈው ሮብ አንስቶ ሞርጋን ሮጀርስ የሚል መረጃ በታመኑ ዘጋቢዎች መውጣት የጀመረው። ለምን ሮጀርስ ሚናው 10 ቁጥር ተጫዋች ብቻ አይደለም፣ ከዊንግ ላይ መነሳት ይችላል። ክሬቲቪቲው አስተማማኝ ነው። የበለጠ ደግሞ ፕሮዳክቱ ላይ ማስቆጠሩ ቢሰራበት የበለጠ ይጎለብታል ብሎ ያምናሉ። እሱ እቅድ ነው እንግዲህ ሊንክ ስለሆነ ነው በእቅድ መሰረት ተይዞ። ሌላኛው ክቫራትስኬሊያ ነው። እኔ የተጫዋች ጥራት ሊቨርፑል ቤት ችግር ይፈታል ብዬ አላምንም። ችግር ሊፈታ የሚችለው ሊቨርፑል ወደ ቀድሞ አይደንቲቲ የሚመለስበትን የጨዋታ ስልት ቅኝት በእርጋታና በሰከነ መልኩ እስካላመጣ ድረስ የሊቨርፑል ክፍተት አይደለም በኢንቨስትመንት ፕራይም ታይም ላይ የሚገኙት ሮናልዶና ሜሲን ቢያመጡ የሊቨርፑል ክፍተትና ሜዳ ውስጥ የሚታየው የጨዋታ ስትራቴጂ ችግሩን አይቀርፍም። እኔ አንድ
እምነት ያለኝ ኤድዋርድ ባለበት ቡድን ውስጥ የአንድ ቡድን ግንባታን በደንብ ስንመለከት እነ ኤድዋርድ የሚጠቀሙበትን ስልት ስናይ ስልታዊ የቡድን ግንባታ ስትራቴጂያቸው ሁሌም ባልተጠበቀ ሁኔታ በአንዴ ለውጦችን በአፋጣኝ መልኩ እልባት ሲሰጡ እናያለን። ሊቨርፑል በማን ቻንሶችን ክሬት ሊያደርግ ነው ኩቲኒዮ ለቆ ሲባል ኩቲኒዮ በለቀቀ ዓመት ሊቨርፑል 113 ግብ አስቆጠረ። ከዛን ዓመት በኋላ ከ100 ግብ በታች አስቆጥሮ አያውቅም። በአጠቃላይ 130 ግብ የሚያስቆጠሩበት ዓመት አለ። እንደ ቡድን የሊቨርፑልን ፕሮዳክት ፉልባኮችን በማድረግ በፕሪሚየር ሊጉ ታሪክ ታይቶ በማይታወቅ ሁኔታ ሁለት ፉልባኮች አንደኛና ሁለተኛ አሲስት ሆነው ሲያጠናቅቁ ከአንድ ቡድን ውስጥ እንዲህ አይነት ግንባታ ማምጣት ቅኝትን ማምጣት ይችላሉ ከክሎፕ ጋር ሆኖ። አሁን ለነዚህ ኃላፊዎችም ግንባታ ሂደቱን የግንባታውን ቅኝት እያንዳንዱን ስትራክቸር ወደ ስኬት ለማምጣት የስሎት የጨዋታ ፊገር ሜዳ ውስጥ አንዳንዴ የቡድን ኃላፊዎች መታገስ ገደብ አለው ይባላል። ገደቡ እንግዲህ አንድ ሲዝን ሙሉ እንደመታገስ ትልቅ ገደብ የለም። በሲዝን ውስጥ ደግሞ የሚታዩ ምልክቶች ፍንጭ የሚሰጡ ከሆነ ለዚህ ተጫዋች ለዚህ አሰልጣኝ ቱሎች ይቅረቡ በሚል የበለጠ ቦርዱ ይስማማል። ለዛም እኮ ነው አምና ባሳዩት ውጤታማነት ዘንድሮ እንደዚህ አይነት ሱፐርስታሮች እንዲመጡ የተደረጉ። አሁን ሁለት የተለያየ ሀሳብ አለ። ሽግግሩን ኮሽታ በሌለ መንገድ በድል አሸጋገሩና ይሄን የድል ጉዞ ደግሞ እንጠብቅ ተብሎ ሱፐርስታሮች ሲመጡ ከሊቨርፑል ያለፉት 10 ዓመት ውስጥ ታይቶ ማይታወቅ መውረድ ደግሞ ክለቡ በሁሉም ረገድ አሳይ። ስለዚህ ጉዳዮች ሁሉ ባላንስ ሆኑ። ሽግግሩ ትንሽ ፈታኝ ይሆናል የተባለበት ዓመት ያውም ሻምፒዮን ሆኖ አጠናቀቁ። ለምን? የተገነባ ቡድን ስለሆነ። እዚህ ጋር ደግሞ እስቲ በራሳችሁ ቡድን ደግሞ በላቀ ኳሊቲ ሲባል ሊቨርፑል 0 ገባ። ስለዚህ የበለጠ ሚዛን ሊደፋ የሚችለው ክሎፕ ትተው የሄዱት ስፕሪት አለ መልበሻ ክፍል ውስጥ። ክሎፕ ትተው የሄዱት አይደንቲቲ አለ። በአንድ ዓመት ያ ስፕሪት፣ ያ አይደንቲቲ፣ ያ የአሸናፊነት ፍላጎት፣ ያ ኢነርጂ፣ ያ ተነሳሽነት አይጠፋም። ለምን 2023-24 መገንባት የጀመረ 24-25 አልቆ ነው ስሎት የወሰዱት። ስለዚህ ውጤታማ ለመሆን ኤንዶን ተመልከቱ፣ የጃፓን ብሔራዊ ቡድን አምበል ነው። ማካሊስተርን ተመልከቱ፣ ወርልድ ካፕ አሸናፊ ነው። ሰቦዝላይ የሃንጋሪ አምበል ነው። ቫንዳይክ የኔዘርላንድ አምበል ነው። አንዲ ሮበርትሰን የስኮትላንድ፣ ሳላ የግብፅ፣ ሁሉም በየሀገራቸው ሊደርሺፕ የመሪነት ባህሪ ያለባቸው። እነ ሉዊስ ዲያዝ ፕራይም ታይማቸው ላይ ነው የሚገኙት። የነ ጆታ አጨራረስ የነ ኑኔዝ ፍላጎት አለ። ስለዚህ ሊቨርፑል አድፍጦ ባለበት የሽግግር ሂደት ላይ ስሎት መጥቶ ወደ ስኬት አሻገሩ። የቡድኑ ቁልፍ ቦታዎች በተወሰነ መልኩ ሲነኩ ግን በአንዴ ሊቨርፑል ከአይደንቲቲው በዚህ ደረጃ መራቁ ስጋቱን ከፍ ያደርገዋል። ቀጣይ የውድድር ዓመት ካለፈው የውድድር ዓመት የሳመር የዝውውር መስኮት በተሻለ ኢንቨስትመንትና በተረጋጋ ሁኔታ ገበያው ላይ አሁንም ሊቨርፑል አግሬሲቭ ሆኖ ገብቶ አንድ ሴንተር ባክ፣ አንድ ፉል ባክ፣ አንድ ዲፌንሲቭ ሚድፊልደር፣ ሁለት ዊንግ ተጫዋች ማስፈረሙ አይቀርም። 5 ተጫዋች ለማስፈረም እቅድ ይዘዋል። እቅዱን እንደሚፈጽሙ ይታወቃል። እነዚህ እቅዶች ግን የሚፈጸሙት ለየትኛው የጨዋታ አስተሳሰብ ነው? በየትኛው የጨዋታ ቅርጽ? እስቲ አድማጮች የስሎትን የጨዋታ አይደንቲቲ በኮሜንት መስጫ ላይ አብራሩልኝ። ሊቨርፑል አሁን እያጣ ያለው የጨዋታ ቅርጽ ይበልጣል እኮ ከሚጠቀስበት የጨዋታ ቅርጽ። ለኔ ኮንትሮል የሚባለው ሲስተም ያ አይደለም። ኮንትሮል አንድን ቡድን ከሪትም ማውጣት ነው፣ ዶሚኔት ማድረግ ነው። ዶሚኔት ሲደረግ ግን ተጋጣሚ መረብ ላይ የሚያርፉ የኳስ ቁጥር ከፍ እያሉ ነው። ዶሚኔት በሚያምሩ ትራንዚሽኖች፣ በሚያምሩ የጨዋታ እንቅስቃሴ። ይሄ ውበትም የለም አስቆጣሪነትም የለም። ባይሆን እንዳይገባበት ኳስን ከተጋጣሚ መደበቅና አማካይ ክፍል የሚደጋገም ሰቦዝ ላይ 102 ኳስ ነክቷል። 92 ኳሱ ኢፌክቲቭ ሆኗል። 13 ፓስ ወደ ፋይናል ሰርድ ፓስ አድርጓል። ውጤታማነት ውስጥ ሊቨርፑል 3 ነው ኢላማውን የጠበቀ ሙከራ። ይሄ እንዴት ነው በአንድ ቡድን ግንባታ ላይ ምልክት ሊሰጥ የሚችለው?
የሰቦዝ ላይ መድከም እኮ የሰቦዝ ላይ የዘንድሮ ሲዝን ከፍሎ መታየት ዋነኛ ምክንያት ልንገራችሁ አድማጮች፣ የሊቨርፑል አጫወት መዳከም ነው የሰቦዝ ላይ መግነን። ምክንያቱም ሊቨርፑል ቤት ከሰቦዝ ላይ በላይ መግነን ያለባቸው ኳሊቲዎች አሉ እንዴ። የዊዝን ተች ለምንድን ነው ሊቨርፑል ከፍ ብሎ ማያየው? አሁን ቴክኒካሊ ሰቦዝ ላይ 6 ቦታ መጫወቱ ተነሳሽነቱ ፍላጎቱን አየን። ለክለቡና ለማሊያው ካለው ፍቅርና ፍላጎት አንፃር ለየትኛውም ቦታ ዝግጁ ሆኖ ራሱን ሳይቆጥብ ፐርፎርም ስለሚያደርግ ነው እንጂ ታክቲካሊ እንደሌሎች ተጫዋቾች ቢገደብ ሰቦዝ ላይስ በዚህ ደረጃ በሊቨርፑል ቤት ምልክት ይሆናል ወይ? አሁን ጥያቄዎች ሁሉ የሚወስደን ወደ አሰልጣኙ ነው። በዚህ አሰልጣኝ ውስጥ የኔ ኤድዋርድም እቅድ መጀመሪያ እንዲተቹና ክለባችንን ልቀቁ ሊባሉ የሚችሉት እነሱ ናቸው። አሰልጣኙ አሁን የነዚህንም ኃላፊዎች ድካም መና እያስቀሩ ነው። በሲዝኑ መጨረሻ ሪቪውን ተመልክተው የሚወስኑት ውሳኔ ግን ለዚህ ክለብ ህልውና የመጨረሻ ጉዳይ ነው። ሊቨርፑል የሚፈርስበትን ጊዜ ለማፋጠን እስሎትን በዘላቂነት አሰልጣኝ አድርጎ ይቀጥላል። አይ የታዩ ምልክቶች በቂ ናቸው ካሉ ሊቨርፑልን በድጋሚ ወደ ኃያልነት ለመመለስ ማንቂያ ደወል ይሆናል። ይሄ ነው የኔ መደምደሚያ እስካሁን ድረስ ባየሁት የሊቨርፑል የሜዳ ውስጥ እንቅስቃሴ። ሌሎች ሐሳቦች ካሉ ደግሞ በኮሜንት መስጫ ላይ አስቀምጡልን። የነ ኦሊሴ ሊንክ በተለያዩ ሚዲያዎች አድምጣችሁ ይሆናል። ስለ ተጨባጭነቱና ስለ ኦሊ ሆኔስ አስተያየት መነሻ በማድረግ ብዙ እየተባለ ነው። አይደለም ኦሊ ሆኔስ ይቅርና የዓለማችን ሀብታሙ ክለብ በያሲን አልሩመያን የሚተዳደረውና የቢን ሰልማን ካምፓኒ ፒአይኤፍ ባለቤትነት አንዱ የሆነው ኒውካስል እንኳን አሌክሳንደር ኢሳቅን አልሸጥም ማለት አይደለም ከ200 ሚሊዮን ፓውንድ በታች አልደራደርም ያለው ቡድን በ125 እስከ 130 ሚሊዮን ፓውንድ ለሊቨርፑል ሸጧል። ሳመር ሲከፈት የዚህ ዝውውር ይፈጸም አይፈጸም እውነታውን አብረን በጋራ የምናየው ነው። ግን በእግር ኳስ ማለት ነው አንድን ነገር ደምድሞ ጨርሶ ለመናገር ይከብዳል። እዛ ክለብ አንድ ተጫዋች ያጣው ነገር ላይኖር ይችላል። እዚህ ጋር ግን ኮምፒቲሽን አለ፣ ተፎካካሪነት የማሸነፊያ የአንድ ቡድን ውድድር አይደለም። ፕሪሚየር ሊግ የ20 ቡድን ውድድር ነው። 20ኛ ላይ ያለው ቡድን አንደኛ ላይ ያለውን የማሸነፍ አቅም አለው። ለዚህ ነው ፕሪሚየር ሊግ ዩኒክ የሚያደርገው። እንደ ቡንደስሊጋ ሙኒክ ከ19 ዓመት ውድድር ውስጥ 15ቱን የሚያሸንፍበት አይደለም። ስለዚህ ያንን ሂደት ደግሞ አብረን የምናየው ይሆናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በተሰማ የጉዳት መረጃ ተመልሰን እንመጣለን። ሰላም ቆዩ።